ኪራ በድንገት ተያዘ። አማንን ለማግኘት ሄዶ ኪራ በድንገት በመያዙ በጣም ሁላችንም አዝነናል። ሰላም ሰላም! ውድና የተከበራችሁ የፍሪቲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ቆዩ ማለት ነው። እንግዲህ ኪራ በጣም ይፈጥናል። ረጋ ማለት ነበረበት። ጽናቴም ይሄንን ብታይ ምን እንደምትሆን ሁላችንም መገመት አያቅተንም ማለት ነው። ምክንያቱም ኪራ ትንሽ ይፈጥናል። እንግዲህ ናሆሜ በዚህ ሰዓት በጣም ጭንቅ ላይ ነው ያለው። ቤቱ መርማሪው ቤቱ በድንገት ሄዶ እጅ ወደ ላይ እተኩሷለሁ እና ቶሎ ወደ ዝውውጣ በማለት ምሩም ልጇን አቅፋ እባክህን መርማሪ ምንም አላደረግም እባክህን ተለመነኝ እያለ እየጠየቀው ይገኛል። ባክህ አንቺ ዝም በይ፣ አንቺ ወደዛ ገለል በይ በማለት እሷንም ይጠይቃታል። እባክህን መርማሪ እሱ ምንም የሚያውቀው ነገር የለም፣ ምንድን ነው የተፈጠረው እያለች በጣም እየጮኸች ትገኛለች። ናሆሜም በእሷ ጠለላ በመሆንም ምንም ነገር አልዳንም። ስለዚህ መርማሪው ያደረገው ነገር ምንድን ነው? ዞር በይ በማለት እሱን እጁን ገትቶ ወደ ውጭ አወጣው። ናሆሜ እየተርበተበተ ናሆሜ ወደ ውጭ ይዞት ወጣ። ምሩም ራሷን ስታ ልጇን እንዳቀፈች ራሷን ስታ ወደቀች። በጣም የሚያሳዝን ነገር ነው። ናሆሜ ቀደም ብሎ ነግሯታል። ያው እሷ ትንሽ የልብም ኬስ ስላለባት ለዛ ነው እንግዲህ ምን እንደምትሆን ምኑን አውቃ ነው ምንስ እንደሚፈጠር ብቻ ፈጣሪ ጠብቃት። እንግዲህ እዚህ ላይ ተኝቶ በህልሙ በጣም እየቃዥ ነበርና ወይኔ ምሩ ብሎ በህልሙ ብትት ሲል የት ነኝ ይዘውኝ ሄዱ ወሰዱኝ እያለ እየተርበተበተ ነበር። እንዴ እዚህ እኮ ነህ ናሆሜ፣ አይዞህ የትም ቦታ እኮ አልሄድክም፣ ልጃችንም ደህና ናት ተኝታለች፣ ምን ሆነህ ነው ትለዋለች። አላቅም መተው ወሰዱኝ ምሩዋ፣ በቃ እኔ እናንተ ምንም እንድትሆኑብኝ አልፈልግም፣ እኔ ወደ ሳሎን ልሄድ በማለት አይሆንም አርፈህ ተኛ እና ቶሎ አርፈህ ትተኛለህ በማለት እቅፍ አድርጋ እያጽናናች ትገኛለች። መልሰው ተኙ። ብቻ ለምሩ በጣም ፈተናን የሆነባት ከፈተና በጣም ከባድ ፈተና ውስጥ ነው የገባችው። ከዚህም በፊት ትፈራለች እና እንደዛ አይነት ነገር ላይ አሞር በጣም ፈርታ ፍርሃት አደረባት። እንግዲህ መርማሪውን ምንም ነገር እዚህ የለም ምንድን ነው እያደረግ ያለው እያለች በጣም ተለምኖ ነበር እና መርማሪውም ሊሰማትም አልቻለም። ትንሽ ይከብዳል። እንግዲህ ፈጣሪ ከአንቺ ጋር ይሁን ምሩዬ፣ ናሆሜን በጣም ስለፈራህ ለዛም ነው እንግዲህ አይዞህ። በረፉን ከፈተ። መርማሪው ቤት ገባ። እንግዲህ ሁሉም ነገር እያያችሁት ትገኛላችሁ። ትንሽ ያማልና ምሩ ያው የልብ ኬስ ስላለባት እሱ ነገር ነው ሁላችንንም ያስደነገጠን ማለት ነው። እንግዲህ እዚህ ጋ እንደምናየው አዝልበው ጥለዋቸዋል ማለት ነው። እነኪያ ሶስት ለሁለት ማለት ነው። እንግዲህ ባሌ ሚስቴ እየተባባሉ ሲመናቀሩ የነበሩት ሄኖክና ቤቲ፣ እዚህ ጋ ደግሞ እነ ሀኒቾ እነ ቤት ሶሪ እነሱ ተገናኝተው በጣም ብዙ ነገር ሲናገሯቸው ቆይተዋል። እንግዲህ እዚህ ቤታቸው ከተመለሱ በኋላ ቤቲ ቴክስቶቹን እያነበበች ትገኛለች። ቴክስት በምታነብበት ሰዓት ምንድን ነው እያነበብሽ ያለሽው በማለት እንዴ ለምንድን ነው እንደዚህ ብለህ የምታኝ እንዴ ምንድን ነው በማለት እሱንም ትናገረዋለች። በጣም የሚገርም ነገር ነው። እንዴ ደግሞ ምን ልትሰሩ መጣችሁ እዚህ ፖሊስ ጣቢያ ፊት ለፊት ምንድን ነው ነገሩ በማለት ጥያቄ ያቀርቡላቸዋል። ጥያቄያቸውንም ሳይመልሱላቸው ይቀራሉ። እናንተ እዚህ ምን ልትሰሩ መጣችሁ ነው? ወደ ፖሊስ ጣቢያ ልትገቡ ፈልጋችሁ ነው? ሂዱ ግቡ በማለት ይናገሯቸዋል።
ሄኖክም ምንድን ነው ጭራሽ ደግሞ በቤቴ ምንድን ነው ትይኛለሽ እንዴ በማለት ሄኖክም ጠረጴዛውን ሳያስበው ገጭ አደረገው። ከዚያ በኋላ ሳቋ መጣ ቤቲ። እንግዲህ እኔ እኮ በጣም እየፈራሁኝ ነው፣ ምን እንደምል አላቅም በማለት ትናገራለች። እንግዲህ ሳምሶን ወገቡን ስለተመታ በጣም እያመመኝ ነው፣ ባካችሁን ተውኝ፣ እኔ ወደ ሐኪም ቤት መሄድ አለብኝ፣ ሐኪም ቤት እጄ ቼክአፕ መደረግ አለብኝ በማለት ከነኪራ ቤት ወጥቶ ሄደ። ከነኪራ ቤት ወጥቶ በሚሄድበት ሰዓት ናሆሚ በድንገት አየውና አይሆንም አትሄድም በእናትህ በማለት ትከሻውን ያዘው። በእናትህ ተወኝ አሞኛል ልሄድበት እያለ በጣም እየለመነው ይገኛል። እነሱም ወደ ሆስፒታል ይዘውት ስላልሄዱ በቤት ውስጥ ባለው ሕክምና ስለሆነ ያደረጉት ትንሽ ህመም እየተሰማኝ ነው እና ሄጄ ሐኪም ቤት መታየት አለብኝ ስላለ ኪራም ሆነ ናሆሚ በጣም ተደናግጠዋል። እንግዲህ እዚህ ጋር ሄኖክና ቤቲ አማንን አስረው አስቀምጠውታል። አማን ፍቱኝ፣ እናንተ የጅል ስራ እየሰራችሁ ነው ያላችሁት፣ ዋጋችሁን ግን ታገኛላችሁ፣ ፍቱኝ በማለት አንፈታህም፣ በቃ በእናትህ ሄኔና እንሂድና ወደ መኝታ ቤት አረፍ እንበል በማለት አማን እንደተቀመጠ ሳሎን እሱም በዛም በዚህም ብሎ ገመዱን ፈቱት። ተነስቶ ወጣ። ተነስቶ በሚወጣበት ሰዓት በጣም ተናደደና እሷንም ንቅ አድርጎ ያዝ አደረጋት። ጉሮሯን የታባሽ አንቺ ምንም ብትሆኚ አታመልጭኝም በማለት በጣም አንገቷን ጭብጥ አድርጎ ሲያስወተውታት ይገኛል። እንግዲህ እሷም ራሷን ሳተች። ሄኖክም መጥቶ አንገቱን በብርጭቆ ሲመታው አማንም ራሱን ስቶ በወደቀበት አጋጣሚ ነው እነሱንም እግሩንም እጁንም ያሰሩት ማለት ነው። በጣም የሚገርም ነገር ነው። በጣም ከባድ ነው። እና እንግዲህ ቤትን እንደምታዩት ሞት አፋፍ ነው ያለችው ማለት ነው። አማን በቃ ካሁን በኋላ በእኔ ቁጥጥር ስር ነሽ፣ አንቺ እኔ ቤት ስለተቀመጥኩኝ መውጫና መግቢያ ታሳጭኛለሽ እንዴ? አንቺ ነፃነቴን ለምን ትነሽኛለሽ? የኔ ነፃነትማ እንደነሳሽኝ ናም የኔን ነፃነት እንደነሳሽኝ እኔም ያንቺን ነፃነት ነው የምነሳሽ በማለት በጣም ይቆጣና ይጮህባት ገባ። እንግዲህ ሀና ዝጋ እንደምናየው ፖሊስ የሀናን ፖርሳ ሰርቆ ይዞ እየሄደ ይገኛል። ይዞ በሚሄድበት ሰዓት ትላለች፣ ቦርሳዬን ወሰደብኝ፣ ቦርሳዬን አድኑልኝ በማለት ሀናም ትጮህና መርማሪውን ታገኘዋለች። መርማሪው በሚያገኝበት ሰዓት ምንድን ነው ሲላት ቦርሳዬን ወስዶብኝ ነው በማለት መርማሪውም የሀናን ፖርሳ አስመለሰላት። ሀናም በፍቅሩ ወደቀች። ماشي لا هذا ما فيش نت، لا بس هذا بس اونلي جالاري جالاري. እንግዲህ ኪራና ኪያ ጽናት በጣም ነው ውስጧ የተሰበረው። እንዴት እስከ ዛሬ ድረስ ሳትነግሩኝ? እኔ እህት አይደለሁ እንዴ? ሚስጥር የምደብቅ መሰለህ እንዴ? ለምንድን ነው ያልነገርከኝ? በማለት በጣም ታለቅሳለች ኪያ። እኔ እንዴት ዝም ትለኛለህ? ወንድሜ ነው እያየሁ ያለሁት፣ ወንድሜ ናፍቀኸኛል እኮ በማለት በጣም እያለቀሰች እየተንሰፈሰፈች ኪራን ቅፍ አድርጋ ትስመዋለች። መልሳ ደግሞ ቅፍ ታደርግና ትስመዋለች። እንዴት እኔ ታማኝ አይደለሁም እንዴ? እኔ ሚስጥርህን አልጠብቅም እንዴ? ለምንድን ነው? ቆይ ምን አድርጌህ ነው? ምን አድርጌህ ነው? ኪራ ወንድምህ እህትህ አይደለሁ? ከጽናት ደበከኝ? ምን አርጌህ ነው? በማለት በጣም እያለቀሰች አሁን መልሳ ከፍ ታደርገውና ትስመዋለች። እንግዲህ ሀና ስልክ እያወራች ነበረ። ስልኳን እንኳ አውርታ አልጨረሰችም። እዚህ ጋ ቦርሳዋን ሲቀማት ማለት ነው።
ናሆሜም ጽናትም ኪራም በጣም ስለ በማለት በጣም ትጮኻለች፣ ታለቅሳለች። እንግዲህ እዚህ እንደምናየው ቅዱሴ ስልክ ደውሎለት ለናቲ ናቲ ምን አድርጌ ነው? ቆይ ለንብረቱ እንኳ ባታስብ ለራስ አታስብም እንዴ? በማለት በጣም ይቆጣና ይጮህበታል። ቻውም ሳይለው ስልኩን ዘግቶ ጠፋ። እዚጋ አማን ከቤት ወጥቶ ስለሄደ መርማሪው ቤቴንና ሄኖክን መንገድ ላይ አገኛቸው። እንዴት እንደዚህ ታደርጋላችሁ? ምንድን ነው የምትሯሯጡት? በማለት መርማሪውን አጥብቆ ሲጠይቃቸው አይዞህ እኮ ስፖርት እየሰራን ነው ለጤናችን በማለት ይሸውዱታል። እናንተ እኔን አትሸውዱኝም፣ መልቀንስ ማንን ነው የምታሯሩጡት እዚህ ሰፈር ውስጥ? አንተ ቆይ አላበዛሁም እንዴ? እኛን ለምንድን ነው የምትከታተልን? በማለት ትጠይቀዋለች። እኔ እናንተን እየተከታተልኩ አይደለም፣ ብከታተላችሁም በስራችሁ ነው ይለዋል። መርማሪውም እኔ ግን በጣም እየጠረጠርኩ ነው፣ ምንም የለበሳችሁት እኮ ልብስ የለም፣ እንዴት ነው እንደዚህ የምታደርጉት? በማለት እሱም ይጠይቃቸዋል። ምንም ነገር የለም፣ የፈለግከውን ነገር ማለት ትችላለህ፣ ምንም እኛ አልደበቅንህም ይሉታል። አይ ባትደብቁኝማ ኑሮ እንደዛ አትሆንም ነበረ፣ የደበቃችሁ ነገር አለ ይላል። እንግዲህ መርማሪው ሀናን አይ ከቀልቧ እኮ አይደለችም መሆኗ ነው፣ ቆይ ፖርሳሽን መልሶ አይምሮሽ ነው እንዲወሰደው በማለት መርማሪው ይናገራታል። ሀና በፍቅር ክንፍ ብላ ቢሮ ገብታ እንኳ ሰላምም አላለቻት። ኤዳንን በጣም እየሳቀች ነሰይ የኔ ጀግና በማለት በጣም ስታሞግሰው ትገኛለች። እንዲህ ሀና ኧረ ተረጋጊ፣ ምን ሆነሽ ነው? ጥያቄ ሳትጠየቂ በጣም ማውራት ጀመርሽ እሳ ይላታል። አይ እኔ እኮ ምንም አልሆንኩም ዝም ብዬ ነው በማለት እሷም ትናገረዋለች። በጣም የሚገርም ነገር ነው ሀንዬ፣ አይዞሽ የኛ